በአማራ ምድር በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያ አሁንም ተባብሶ ሲቀጥልም ትናንት አመሻሽና ዛሬ ዳሩን በክልሉ የተለያዩ አካባቢዎች በተደረጉ የደፈጣ ጥቃቶችም ፋኖ ድል ማስመዝገቡን ሲያስታውቅ፣ በአንጻሩ የአገዛዙ ጦር ከባድ ጉዳትን ማስተናገዱ ተነግሯል። በዚህም ትናንት አመሻሹን መነሻውን ባህር ዳር አድርጎ ከፍተኛ የመከላከያ አመራሮችን በ7 ፓትሮልና ተጨማሪ መኪናዎች አጅቦ ጭንባ ደርሶ በሚመለስበት ሰዓት 102ኛ ኮር 22ኛ ክፍለ ጦር ተናዳፊ ተርቦች ቅድመ ዝግጅት በማድረግ ባህር ዳር ከተማ አፍንጫ ስር ይጎድ ቀበሌ አቅራቢያ እሪ በከንቱ እየተባለ በሚጠራው ቦታ ላይ ደፈጣ በመጣል በርካታውን ሰራዊት መደምሳቸውም ታውቋል። መረጃውን በዝርዝር ይዘናል፣ በስፋት ታደምጡታላችሁ። በተመሳሳይ ፋኖ ደንበጫ ከተማ በመግባት በወሰደው እርምጃ ከ15 በላይ ያገዙ ወታደሮች መደምሳቸው ተሰምቷል። በስፋት እንመለከተዋለን። በጎንደር ቀጠናም 4 ክፍለ ጦሮች በጥምረት ባደረጉት ውጊያ ድል ማስመዝገባቸው ሲነገር፣ በዚህ ትንቅንቅ ከ70 በላይ ያገዛዙ ጦር መደምሰሱም ታውቋል። ይህ በእንዲህ እንዳለም ሚኒልክ እዝና ጎንደር ጠቅላይ ግዛት እዝ በጋራ በወሰዱት እርምጃ 39 ያገዙ ወታደሮች ሲገደሉ በርካቶች ደግሞ መቁሰላቸው ሰምተዋል። በውጊያው ከተገደሉት መካከል አገዛዙ ሲተማመንባቸው የነበሩ የቡድን መሳሪያ ተኳሾች እንደሚገኙበትም ለማረጋገጥ ተችሏል። በዚህም ፋኖ አንድ ድርጅት ከመሰረተ በኋላ የውጊያ ስልቱም ሆነ የማጥቃት አቅሙ በእጅጉ ተቀይሯል የተባለው ተጨማሪውን ይዘናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ቤተሰቦች አቦል ኒውስ በድጋሚ ተመልሷል። በቆይታችንም ቀደም ሲል በአርስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና ይጠይቅን። በቀጥታ ወደ ዝርዝር መረጃዎች አለፍን። በድጋሚ አብራችሁን ቆዩም። በአማራ ክልል በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያ ተባብሶ ሲቀጥልም በጎጃም ቀጠና ፋኖ ደንበጫ ከተማ በመግባት በወሰደው እርምጃም ከ15 በላይ ያገዙ ወታደሮች መደምሳቸው ሰምተዋል። ከወደ ፋኖ የሰነዘረበትን ጥቃት መቋቋም ያልቻለው ያገዙ ኃይል ሁሉም አማራ ፋኖ ነው በሚል 4 ንጹሃንን መግደሉንም ምንጮች ገልጸዋል። በአፋብን የቴዎድሮስ እዝ የ109ኛ ኮር ስር የሚገኙት የ99ኛ ክፍለ ጦር የተውጣጡ የፋኖ አዶች ትናንት ጥር 25 ቀን 2018 ዓ.ም ወደ ደንበጫ ከተማ በመግባት አገዛዙ ጥምር ጦር እያለ የሚጠራው የሚሊሻ የአድማ ብተናና የመከላከያ ሰራዊት ስብስብ ላይ በወሰዱት መብረቃዊ እርምጃ የጠላትን አከርካሪ በመስበር ታላቅ ድል መጎናጸፋቸውን 109ኛ ኮር በህዝብ ግንኙነት ክፍሉ በኩል በላከው መረጃ ገልጿል። በወደ ውጊያው ከ15 በላይ ያገዙ ኃይል የተደመሰ ሲሆን ቁጥሩ በውል ያልታወቀ በርካታ የብልጽግና ጦር ደግሞ ቁስለኛ መደረጉን ኮሩ አክሎ ገልጿል። ጥቃቱ የተፈጸመው ከአጥቢያ ሌሊት ጀምሮ እስከ ንጋት ድረስ በከተማዋ ዋድ፣ የጎመዲ፣ ደንበጫ፣ ጉላማዶ፣ ዩኒየን እና ሃይስኩል በተባሉ አካባቢዎች ላይ መሆኑ ሲነገር በዚህ ተጋድሎ 8 ክላሽንኮቭን ጨምሮ ከ800 በላይ ክላሽ ተተኳሽና ሌሎች ወታደራዊ ንብረቶች በ99ኛ ክፍለ ጦር ፋኖች ቁጥጥር ስር መዋላቸውንም ኮሩ በህዝብ ግንኙነት ክፍሉ በኩል በላከው መረጃ አክሎ ገልጿል። በተያያዘ ዜናም ያገዙ ኃይሎች በዋድ ከተማ በህዝብ ማመላለሻ ተሽከርካሪ ላይ በወረወሩት ቦምብ 4 ንጹሃኖች ሲሞቱም ሌሎች ንጹሃኖች ደግሞ ከባድና ቀላል ቁስለኛ መደረጋቸው ታውቋል። ከወደ ፋኖ የተሰነዘረበትን ጥቃት መቋቋም ያልቻለው ያገዙ ኃይል ሁሉም አማራ ፋኖ ነው በሚለው በንጹሃኑ ላይ የዘፈቀደ ተኩስ በመክፈትና ቦምብ በመወርወር ጥቃት የፈጸመውም ተብሏል። ይህ በእንዲህ እንዳለም የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 102ኛ ኮር 22ኛ ክፍለ ጦር በብልጽግና ጦር ላይ የደፈጣ ጥቃት በመፈጸም ድል መቀዳጀታቸው ተሰምቷል። ትናንት ጥር 25 ቀን 2018 ዓ.ም መነሻውን ባህር ዳር ከተማ አድርጎ ከፍተኛ የመከላከያ አመራሮችን በ7 ፓትሮልና ተጨማሪ መኪናዎች አጅቦ ጭንባ ደርሶ በሚመለስበት ሰዓት 102ኛ ኮር የ22ኛ ክፍለ ጦር ተናጣፊ ተርቦች ቅድመ ዝግጅት በማድረግ ባህር ዳር አፍንጫ ስር ይጎዲ ቀበሌ አቅራቢያ እሪ በከንቱ እየተባለ በሚጠራው ቦታ ላይ ጠላት አገራማን ብሎ በሚመለስ በት ጊዜ ከቀኑ 9 ሰዓት ላይ ድንገተኛ መብረቃዊ ጥቃት በመፈጸም በጠላት ላይ ሰብአዊና ቁሳዊ ኪሳራ ያደረሰ ሲሆን ግሪሳው የጁላ ጦር ሙትና ቁስለኛውን ይዞ ድንብርብሩ እየወጣ ወደ ባህር ዳር ከተማ ገብቷል ሲል መረጃውን ያደረሰን ፋኖ አማራ ጌታቸው የቴዎድሮስ እዝ 102ኛ ኮር የ22ኛ ክፍለ ጦር ህዝብ ግንኙነት ክፍል ነው። በሌላ በኩል በአማራ ፋኖ ብሔራዊ ንቅናቄ የተለያዩ አዶች በጥምረት መቄት ወረዳ ላይ ዲሽቃና ብሬን ተኳሾችን ጨምሮ በርካታ ያገዙ ሰራዊቶች መደምሳቸው ታውቋል። አፋብን ምስራቅ አማራ ቀጠና ሚኒልክ እዝ የደጋው መብረቅ ኮር ጎንደር ጠቅላይ ግዛት እዝ ጨጨሆ ብርጌድ እንዲሁም ራስ አንቺም ክፍለ ጦር በጋራ በመሆን በጠላት ላይ በተሰራ ኦፕሬሽን በርካታ የብልጽግና ሰራዊት ሙትና ቁስለኛ ተደርጓል ነው የተባለው። ትናንት ጥር 25 ቀን 2018 ዓ.ም በተደረገ የተጠና ኦፕሬሽን ያገዛዙ ዲሽቃ ተኳሽና ብሬን ተኳሾች እንዲሁም 39 እግረኛ ጭምር ተደምሷል
ተመቷል የሚሉት የመረጃው ምንጮች 9 ሚኒሻ፣ 13 አድማ ብተና እንዲሁም 17 የመከላከያ ሰራዊት አባላት ሲሆኑ የአድማ ብተና የዲሽቃ ተኳሽና የመቄት ወረዳ ሚኒሻ ብሬን ተኳሽም መደምሰሳቸውን ገልጸዋል። በዚህ ትንቅንቅ በርካታ የብሬንና የነፍስ ወከፍ ተኳሾች በሶስቱም የአፋብኃ አሃዶች ተማርከዋል የተባሉ የአገዛዙ ሰራዊት በበኩሉ የተለመደ የዘወትር ተግባሩ ማለትም አስክሬንና ቁስለኛውን በመኪና ጭኖ ወደ ፍላቂት ከተማ የፈረጠጠ ሲሆን በመቄት ከተማ አለመረጋጋትና ፍርሃት በአገዛዙ ሰራዊት ውስጥ ነክሶም አምሽቷል ብለዋል። የባዲን የመንፈስ ልጆች የሆኑት በ7,000 ብርና በ70 የተደለው የአማራ ህዝብ የሚወጉ አድማ ብተናና ሚሊሻ ከብልጽግና ስብስብ ከሚከፈላቸውን ገንዘብ ሆነ የውሸት ፕሮፓጋንዳ ከውሻ ሞት ሊታደጋቸው ፈጽሞ ባለመቻሉም ወደማይቀረው ተሸኝተዋል ሲል መረጃውን ያደረሰን በአማራ ፋኖ ብሔራዊ ንቅናቄ የደጋው መብረቅ ኮር ህዝብ ግንኙነት ክፍል ነው። ይህ በእንዲህ እንዳለም አርበኛ ሳጅን አደማሊ ወይም አባናዶ ክፍለ ጦር 2 ጓድ የብልጽግና ሰራዊትን በመደምሰስ ድል ማስመዝገቡን አስታውቋል። አርበኛ ሳጅን አደማሊ ወይም አባናዶ ክፍለ ጦር 2ኛ ሻለቃ ጠላት ከላላ ወረዳ ላይ ከቲራቲራ ወደ ሻፊ ሲጓዝ በደፈጣ ቱሊያ ከምትባል ቦታ ደፈጣ በመያዝ ትናንት ጥር 25 ቀን 2018 ዓ.ም ጠዋት 3 ሰዓት ላይ አንድ ጓድ የብልጽግና መከላከያና ቁጥራቸው አንድ ጓድ የሚደርስ ሚሊሻ በመደምሰስ ድልን አስመዝግበዋል። የብልጽግና ሰራዊት በገባበት ሁሉ በፋኖ ተደጋጋሚ የደፈጣ ጥቃት ተረጋግቶ መቀመጥና የጥፋት ተልዕኮ እንዳይፈጸም ከባድ ፈተና የገጠመው ሲሆን ይኸው ጠላትን እረፍት የመንሳትና እንዳይረጋጋ የማድረግ ተጋድሎ ተጠናክሮ ቀጥሎ የአባናዶ ልጆች ታላቅ ጀብዱ ፈጽመዋል ሲል የክፍለ ጦሩ ቃል አቀባይ አርበኛ ይመር ሁሴን ገልጿል። በሌላ በኩል የመይሰው ካሳ 2ኛ ኮር በሁለቱም አውደ ውጊያዎች ድል መቀዳጀቱን አስታውቋል። በአርበኛ ማንዴላ ያዩ ሰብሳቢነትንም በአርበኛ በሊዮን ጌታቸው ወታደራዊ አዛዥነት የሚመራው መይሰው ካሳ 2ኛ ኮር አራቱንም ክፍለ ጦር ጋር በማጣመር ማለትም ከቋራው ሜርላ ክፍለ ጦር፣ ካራማራ ክፍለ ጦር፣ ፊት አውራሪ ክፍለ ጦርና አድዋ ክፍለ ጦሮች ሪፎርም ሰርተው ባጠናቀቁበት ማግስት የመጀመሪያውን አውደ ውጊያ በትናንትናው ዕለት ያገዛዙ ቅጥረኛ ሰራዊት በሰፈረበት አለፋ ወረዳ ወኩ ገንገን ከተማ ቋራው ሜርላ ክፍለ ጦር፣ ዳግማዊ ቴዎድሮስ ብርጌድ፣ አድዋ ክፍለ ጦርና ፊት አውራሪ ክፍለ ጦር ጋር ተጣምረው ከጠዋቱ 12 ሰዓት ጀምሮ እስከ 5 ሰዓት ውጊያው የተካሄደ ሲሆን ቋራ ወረዳ በሙር ከተማ ዶቀሜት ከሚባል ቦታ ካራማራ ክፍለ ጦር አሳምነው ብርጌድ ከቋራው ሜርላ ነብሮ ብርጌድ ጋር በጋራ በመሆን ከሌሊቱ 9 ሰዓት ያጀምሮ እስከ ጠዋት 2 ሰዓት ንቅንቁ ተፋፍሞ ከቡድን መሳሪያ እስከ ጨበጣ ውጊያም መደረጉን የተነገረው በሁለቱም አቅጣጫ በተደረገ አስጨራሽ ውጊያም ያገዛዙ ሰራዊት ያለ የሌላ አቅሙን ተጠቅሞ ወደ ቀጠናው ያስገባው የሚሞትበትን ዓላማ በውል ያልተረዳው ሰራዊት በብልጽግና ስርዓት በዘከሩ ጀነራሎች ተገደው የገባ ቢሆንም ነበልባሎቹ የመይሰው ካሳ ልጆች ልክ እንደ ትናንቱ ዛሬም ታሪክ ለመድገም ጠላትን ክፉኛ እያበራዩት ይገኛሉ የተባሉ። ይህ በእንዲህ እንዳለም 4ኛ ደጃዝማች ኮር በአገዛዙ ጦር ላይ ከባድ መብረቃዊ ጥቃት በማድረስ ድል መቀዳጀቱን አስታውቋል። በማዕከላዊ አርማጭሆ ማሰሮ ደንብ ወረዳ ጃንሱማ ቀበሌ ሽመል በርበት ባለ ቦታ ላይ የኮሩ ልዩ ዘመቻና የተከዜ ክፍለ ጦር በጥምረት በወሰዱት እርምጃ ከፍተኛ የጠላት ጦር ከባድ ኪሳራ ደርሶበታል ብለዋል። የአገዛዙ 92ኛና 78ኛ ክፍለ ጦር 2 ሬጅመንትና አንድ ሻለቃ አድማ ብተና ወደ 70 የሚሆን ሰላም አስከባሪ ጋር በጥምረት ያሰማራው ኃይል ሙሉ በሙሉ በሚባል ደረጃ በአሳረኛው ፋኖ ተደምሷል ሲል የገለጸው የፋኖ አዛዡ በዚህም መሰረት በሽመል በርጎጥ በጠላት በኩል ከ70 በላይ ሙት ሲሆን 40 የሚሆኑ ደግሞ ቁስለኛ ሆኗል ብለዋል። በዚህ ድንገተኛ ጥቃት ለጊዜው ስማቸው ያልታወቀ ከፍተኛ አመራሮችም ተመቷል የሚሉት የመረጃው ምንጮች በፋኖ ምት የተበሳጨው አገልጋዩ ሰራዊት ነኝ ባዩም በአካባቢው ባሉ አርሶ አደሮች ላይ የተለመደውን የበቀል እርምጃ ወስዷል ብለዋል። አርሶ አደሮች አገር ሰላም ብለው በተቀመጡበት ቤታቸው በመግባት 2 አርሶ አደሮችን የገደለ ሲሆን ቤትና እህል አቃጥሏል፣ እንስሳትንም ገድሏል ብለዋል። የተወደዳችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።